ብያቸዋለሁ እኮ ቤተሰቦች ብሩክም ያለ ሃይሚ ሃይሚም ያለ ብሩክ አይሆንላቸው። ብሩክ ደግሞ እርግጠኛ ነኝ እንደማያሳፍረን እንደማይሸነፍ እሷ ባሰበችው ነገር እሷ ባሰበችው መንገድ እንደማይሄድና ፈተናዋን ደግሞ እንደማይርቅ እርግጠኛ ነኝ ቤተሰቦች። ምክንያቱም ቤተሰቦች እነዚህ ልጆች ብዙ ነገር አልፎ ነው የመጡት። ብዙ ፈተና ብዙ ችግሮችን አብረው አልፎ ነው የመጡት። ስለዚህ ይሄን ብሩክ ደግሞ በቀላሉ እንደሚያልፈው እርግጠኛ ነኝ። እስኪ አብረን እንያቸው። ሰላም ውድና የተከበራችሁ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ያላችሁበት ሁሉ ሰላም ነው ያብዛላችሁ። ኮና ታዲያ እኔ በሳቡ ጋር እንከባከብ ችግር አለ? ከሷ አንሳለሁ ይሄ እኮ የማነስ አለማነስ ጉዳይ አይደለም አይደል ቤተሰቦች? ይሄ የማነስና ያለማነስ ጉዳይ አይደለም፣ ፍላጎት ነው። ዋናው ፍላጎት እዚህ ጋር ሃይሚን ኮምፔር እንድታረጊ አልፈልግም። እዚህ ጋር ማሰብ ያለብህ ሰው ያለ ምክንያት እንዴት ትሄዳለች ሄዳ ላትመጣ ትችላለች የሚለውን ማሰብ አለብህ። ሲቀጥል ደግሞ በቃ ትቅርብህ ሃይሚ። ልክ እኮ ናት። አንተ ልጅቷ ግን በጣም የምትሆን ልጅ ናት። በጣም ከባድ ልጅ ናት። ለማሳመን በጣም እየሞከረች ነው። ንግግሯ ደግሞ ይሄ እንደ ብሩክ አይነት ሰው ባይሆን አለ አይደል ለሃይሚ እንዴት ልበላችሁ ገብታችኋል ብዬ ተስፋ አድርጋለሁ። እንደዚህ አይነት ሰው ባይሆን ብሩክ እርግጠኛ ነኝ በዚህ ፈተና እንደሚሸነፍ ፈተናውን እንደሚርቆ እርግጠኛ ነኝ። ምክንያቱም ልጅቷ በጣም ጎበዝ ናት። ንግግሯ፣ የምትናገረው ነገር፣ የምታወራው፣ የምታደርገው ድርጊት የእውነት ከልቧ እንደሆነ ነው የሚያሳይባት። ጎበዝ ናት። ሃይሚ ደግሞ ሰው መራርጥ ላይ አንደኛ ነሽ። እኔ እኮ ልክ እያለፍኩ ከሰማኝ ነው እውነት እንደሱ አክብሬሽ ነው እንጂ ማንም ቆሞ ሊያወራሽ አይችልም። እንደዚህ አይደል እንጂ የተሰማኝ መናገሪ ነው። ልክ አትለፍ ያስባለ ለእኔ ጊዜ የለህም። ለእኔ ምንም አይነት ጊዜ አልሰጠህም። ለእኔ ማለት ትተዋወቁ ነበር ብትተዋወቁ ሊሆን ይችላል። እንደውም እንደዚህ አክብሮሽ ራሱ ቆሞ አክብሮሽ ስላወራሽ በጣም ጎበዝ ልጅ ነው ብሩክ። እውነቴን ነው የምላችሁ። እንደው ሰው ያከብራል፣ አክብሮቱን ነው የሚያሳየው። አንቺን እዚህ ጋር ቆሞ ማውራቱ የማያውቀውን ሰው ቆሞ አያናገርም አይደል? በዚህ ሰዓት በዚህ ጊዜ ማንም ሰው ቆሞ አያናገርም፣ ሊያናገር አይችልም። ስለዚህ ቆሞ ራሱ ብሩክ ማናገሩ ይሄ ትልቅነቱን ነው የሚያሳየው። ይሄ ለሰው ልጅ ክብር እንዳለው ነው የሚያሳየው ብዬ ነው የማምነው እኔ ቤተሰቦች። እኔ ለማወቅ እንኳን ምንም አይነት እድል የለህም። በጣም ይቅርታ እኔ እዛ እየጠበቅኩ ቁጭ ብዬ እየጠበቅኩ ድንገት ሳይክ ነው እኮ የመጣሁት። ከሴት ጋር ምን እያደረክ ነው? እንደምታወሩት እኔ የደወልኩልህ አንቺ ፍለጋ እኮ ነው እኮ። እና ታዲያ ከሴት ጋር ምን ታደርጋለህ? እንደዛ ከሆነ እኔ እዛ ጋር ቁጭ ብዬ እውነት ነው እንዴ ይሄ ነገር? ቤተሰቦች ምንድነው? ፕራንክ አይደለም? ቤተሰቦች ንገሩኝ። እኔ አታስጨንቁኝ። እኔ እየጨነቀኝ ነው። ምንድነው ቤተሰቦች? ምን ታደርጋለህ? አይ ምን የመጣሽም ማለት ገና እኔ ጀርባ ላይ ነበርኩኝ ሲጀመር ራሱ እኮ መቻልሽኝ ነግረሽኛል። ጀርባ ላይ ነኝ ብለሽ ገና መግባት አትፈልገኝም እንዴ? ከሴት ጋር ቆመ ከምታወራ ቀራርበህ እኮ እያወራህ ነበር እኮ ቆሜ ነው ሳውራ ያየሽ። ሌላ ምን አይተሻል? በቃ ሌላ ምን ባልደርስባችሁ ብዙ ነገር ታረጉት ትችሉ ነበር። እርግጠኛ ነኝ ሃይሚ በጣም ከባድ ሰው ልሳች ወስዋል። እርግጠኛ ነኝ ልክ ነኝ። የራሳችሁ ጉዳይ በቃ እንደፈለጋችሁ አለቃ። ሰላም ሰላም፣ እንዴት ናችሁ? ውድ ሃይሚና የብሩኬ ቤተሰቦች። እሺ ሌላ ሰው መስሏችሁ ነበር አይደለ? ግን ብሩክ ፖስት ሲያደርግ ፎቶ ፖስት ሲያደርግ ፊቷን አላሳየንም ነበር። ማንን ነበር የጠበቃችሁት? እስቲ ሁላችሁም ኮሜንት ላይ አስቀምጡልኝ። ዝም ብለሽ ተመናቸኪበት፣ ምን ችክችክ በይበት። ከዛ ምን እንደሚልሽ አብረን እናያለን። ብሩኬ ይሄን ፈተና ታልፈዋለህ ወይስ እሺ ብለህ ትቀበላለህ? ካሜራ እንደብቅና ተመልሰን እንገናኛለን። ውድ ቤተሰቦች ካሜራ እንደብቃለን፣ እንዳታስፎግሪ፣ ቮይስ ምናምን እንዳታስፎግሪ አደራሽን። አይ በመግቢያው ላይ እንዳየነው ከሆነ እውነት ልጅቷ ምርጥ ናት አይደል? ቤተሰቦች በመግቢያው ላይ እንዳየነው ከሆነ ንግግሯ በጣም ያበደ ነው። በጣም ትፈተናለች። እና ውድ ቤተሰቦች አብራችሁን ሁኑ። ይሄን ቪዲዮ እስከ መጨረሻው ድረስ እዩት። ብሩኬ እንግዲህ ይሄን ፈተና ታልፈዋለህ ወይ ትወድቃለህ? እኔ እናንተ እንጋደላለን። ያልፋል ብለን ተስፋ እናደርጋለን። አዎ ተስፋ እናደርጋለን። አዎ ቤተሰቦች ካሜራ ደብቀን እንደማያሳፍረንም እርግጠኛ ነኝ። እንደሚያልፍ እርግጠኛ ነኝ። እኔ ግን የለሁኝም። ልሄድ ነው። ሲመጣ እሷን ነው ማግኘት ያለበት፣ እኔም ማግኘት የለበትም። እኔ መሀል ላይ እገባለሁ። ከዛ ከሴት ጋር እየወክ ብዬ እኔ ደግሞ ድጋሚ እንዲህ ጸጉሩን ይዤ የኔን ጸጉር እንደሚነጫው ልክ እንደዛ ጸጉሩን ይዤ እነጭላችኋለሁ እኮ። ለወራክ ፈልጌ እኔ የት ነው የምታውቂው? እነግርሃለሁ። እርግጠኛ ነሽ? እኔ አላውቅሽም። ይቅርታ እኮ ላውራ ግን ፈልጋለሁ። ማታውቀው ሰው ታውራ ምን ችግር አለ? ኧረ ያፍራሉ። ተው እንጂ ብሩኬ ተው እንጂ ተው ፈልጌ ነው የመጣሁት እኮ። ላውራክ ፈልጌ ነው እኮ። አውረኛ ታይም የለኝም። በቃ ስለ ሃይሚ ላውራክ እኮ ነው። ችግር አለ?
ማለት ስለሆነ ታውቂናለሽ ነው እኛም በደምብ አልገባኝም። ሀይሚን አምናለሽ? እኔ ሀይሚን ፈልጌ ነው የመጣሁት። እዚህ ደውላለሁ። እኔ ልንከባከብክ ነው የመጣሁት ማለት ሀይሚን ልትሄድ አይደል እኮ ትሄዳ ከሆነ ታዲያ እኔ በሷ ቦታ ብንከባከብ ምን ችግር አለ? አያስፈልገኝም። አመሰግናለሁ። አያስፈልገኝም ማለት ችግሩ ምን? ስለ ሀሳብሽ አመሰግናለሁ። የምሬን ነው እኮ ችግሩ ምን ላይ አይተሻታልሽ? ሀይሚን እኮ ወረኛ በመጀመሪያ እኔን ተረጋጋና አውራኝ እኮ ምን ላውራሽ? ግራ ገባኝ። በስመ አብ መልስልኝ። እኔ ራሱ ግራ ገባኝ እኮ ቤተሰቦች እንዴ ነው በቃ ሀይሚ ወደ ሐዋሳ ልትሄድ አይደለም እኮ ትሄዳ በቃል እኮ። ስለዚህ መቼም እዛ ከሄድሽ በኋላ ተመልሳ ትመጣለች ብለህ ታስባለህ? እሺ አዎ፣ እንዴት ነው የማትመጣው? ሰርግ እኮ ነው የሄደችው። ምን ችግር አለው? እኔ ብንከባከብ በቃ ሀይሚ ትቅር። መልክ አሪፍ ሀሳብ እኮ ነው። አሪፍ ሀሳብ እኮ ነው። ግን ችግር አለ እንጂ ብዙ ችግር አለ። እኔ ላንተ አንሳለሁ እንዴ? ዛሬ ከመሬት ተነስተሽ መተሽ እኔ እኮ ሀይሚ ትቅርብ ይባላል? አይ ይቅርታ እናቴ፣ እኔ ሀይሚን እየጠበቅኩ ነውና ደውላልኝ ነው የመጣሁት እኮ። እኔ እኮ አውቃለሁ አንተ ለማታ አንተ ደግሞ ቀስ በቀስ ታገኛለህ። እኔ አንተ ለማወቅ እንጂ አስፈላጊ ነው ብዬ አላምንም። ለምን? እሺ በመጀመሪያ ተረጋግታ እንቀራረብና እኮ ችግር የለውም። ምንም የሚጠቅምሽ ነገር የለም። ለምን አለ እንጂ። አይ እኔ አልፈልግም። አይደለም እኮ ለተምሬን ነው እቴ። አይ ማይሆን ነገር እንደዚህ ብሩክ እንደዚህ ቆሞ ማውራቱ በጣም ትልቅ ነገር ነው። እውነት እኔ አልጠበቅኩም ነበር። የሆነ በቃ ትቷት ምናምን የሚሄድ ነበር ይመስለኝ። እውነት ጭራሽ ማይመስል እንዴት እንዲህ ይባላል እንዴ? በመጀመሪያ እዛ ሄዳ ላትመጣም ትችላለች። ያንንም አስብ። ችግር የለም እኔ እሄዳለሁ። ሄደክስ? እሺ እሄዳለሁ። ነው ካልፈለገች እሷ የምፈልግ ግዴታ ነው እንዴ? ወይ ለምን እንዲህ ማለት አስፈለገ? ከመሬት ተነስተሽ እንዲህ ትያለሽ? ከመሬት ተነስቼ ምናምን ሳይሆን አይ በቃ ይቅርታ፣ እኔ እሷ ልፈልግ ነው እና መታ ሌላ ነገር እንዳይመስላት አውራኝ። ችግር የለውም። እንዴት ሌላ ነገር ይመስላታል? እኔ ከእሷ ጋር ተቀጣጠሬ ነው። አሁን እዚህ ጋር ብሩክ ምንድን ነው የሚታይበት? ምን አይነት ቦታ ላይ ሀይሚ ያለው? ቤተሰቦች እናንተ ምን አይነት ቦታ ያለው ይመስላችኋል? በጣም እኔ በጣም ትልቅ ቦታ እንዳለው አላር ሀይሚን በጣም እንደዛ ነው። ቤተሰቦች እንደዛ ነው የሚታይበት፣ ብሩኪ እንደዛ ነው የሚታይበት። በቃ አይ ደስ ይላል እውነት። እንደዚህ አይነት ነገር እሱ ጋር መኖሩ አሁን ሀይሚ የፈለገችበት ብትሄድም በቃ እርግጠኛ ትሆንበታለች። እንድትሆንበት የሚያደርግ ነገር ነው እያደረገ ያለው ብሩክ። ስለዚህ ሀይሚ መቼም እርግጠኛ እንደምትሆኝበት ተስፋ አድርጋለሁ። አንቺ የምትይው ነገር ደግሞ ጭራሽ እኔ እንጃ። ሶሪ በጣም ይቅርታ። እናቴ መረኝ ችግር አለው። ቆይ እሺ በመጀመሪያ ቁም እናውራኝ። እኔ እኮ እንደ ሰው እንደ ሴት አክብሬሻለሁ አይደል? አክብሬሽ ቆሜ እያወራሁሽ ነው። እውነት የምሬን ነው። አዎ ይሄ ትልቅ ክብር ነው ቤተሰቦች፣ ይሄ ትልቅ ክብር ነው። እንደታየኝ ነው እኔ እንደታየኝ ሳይሆን እንዲህ ፍትት ተብሎ ኧረ ይደብራል። አይደለም እኮ አሁን እዚህ ጋር እኮ ማሰብ ያለብህ ሄዳ ትመጣለች እና የሚለውን ሳይሆን ሄዳ ባትመጣስ እኔ እንጃ አስፈላጊ ነው ብለሽ ነው እንደዚህ መተሽ እንደዚህ መተሽ ምን ችግር አለ? ይሄ ትልቅ ፈተና ነው። ባይዚ አሁን እውነቷን እኮ ሄዳ ባትመጣስ የሚል ሀሳብ ሲነሳባችሁ ሌላ ጭንቀት ነው የሚሆነው። ከዛም የማይፈልገኝ ሰው እንዴት እፈልጋለሁ? አይ ልጅቷም ጥሩ አገባብ ይገባሽ። እኔ ያልኩኝ ብዙ የሚንከባከበኝ ሰው እንዴ እኔ ከሷ አንሳለሁ ከሚያንሳለሁ እኔ ምን አልኩኝ? እኔ እዚህ ጋር ሀይሚን ኮምፔር እንድታረጊ አልፈልግም። ወጥሻል አንድ እኔ አንቺን አላቅሽም። ባቅሽም ላደርገው ማልችለው ነገር ነው እንደዚህ አይነት ነገር። በጣም ይቅርታ። አዎ በአንድ ቀን የማይሆን አውቃለሁ እኮ እርግጥ እንደሷ የሷን ቦታ ምናምን ሊያሰጠኝ ትችላለህ። ግን ብንግባባ ምናምን እኮ እህቴ እኔ እንደ ወንድም እሺ ችግር የለውም። እንዴ እኔ እንደ ወንድም እንድታይኝ እኮ የለም ፈልገው። በቃ ይቅርታ። ምን ልረዳሽ የምችለው ነገር የለኝም። ምን ችግር አለ ጊዜ ብትሰጠኝ? አይ እኔ ማባከን ጊዜ የለኝም። እኔ ለአንተ ሁሉ ጊዜና ባክኝ የለ አንተ ምን ችግር አለ? እውነት የምሬን ነው። በጣም ብዙ ስራ ትቼ ነው የመጣሁት። ደውለህ ፈልጋለሁ ስትለኝ እሷን ለማግኘት ነው የመጣሁት እና እኔ እንደዚህ አይነት ነገር ደግሞ አልጠበቅኩም። እኔ እኮ ሌላ ነገር እኮ አላልኩም። ልንከባከብህ እኮ አያስፈልገኝም። እሺ አመሰግናለሁ። መጀመሪያ እዚህ ጋር ማሰብ ያለብህ ሰው ያለ ምክንያት እንዴት ትሄዳለች? ሄዳ ላትመጣ ትችላለች የሚለውን ማሰብ አለ። ሰርግ እኮ ነው የሄደችው። ሲቀጥል ደግሞ በቃ ትቅርብህ ሀይሚ። ምን ችግር አለው? እኔ ያለው እኮ እኔ አመሰግናለሁ። እሺ ቁም እናወራኛ እንዴ? የምሬን ነው። እሷ ከመጣች አሁን ሌላ ነገር ነው የሚመስላት። እዚህ ነው እንገናኛለች። አይመስላትም። ምን ችግር አለው? እንነግራታለን እኮ ያለውን እንነግራታለን። ምን ነው የምንነግራት? ምን ችግር አለ? በቃ እኔ ጋርም ያለውን ነገር አንቺ እስክትመጪ እንከባከባለሁ እላትና